ሰላም እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። ሰላማችሁ ይብዛልኝ። እንዴት ናችሁ? ውድ ቃል የኢትዮ ፋሚሊዎች በጠቅላላ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ። ሰብስክራይቦቼ፣ ቤተሰቦቼ በጣም የምወዳችሁ የማከብራችሁ በያላችሁበት ባለም ዳርቻ ሰላም እላችኋለሁ። እባካችሁ ፕሊዝ አዳዲስ የሆናችሁ የቃል ዩቲዩብ ቻናል ቤተሰብ እየሆናችሁ አበረታቱኝ። ሰብስክራይብ፣ ላይክ እያደረጋችሁ ሼር እያደረጋችሁ እንዲሁም ደግሞ በመልካም ኮሜንት አበረታቱኝ። እወዳችኋለሁ። እሺ እስኪ ወይ ከትናንት ነው ደግሞ ዛሬ ደህና ነኝ። እግዚአብሔር ይመስገን። ደግሞ ከዛሬው ነገ አያችሁት የሰው ልጅ ሁሉም ነገር እየቆየ ነው የሚድንም እየቆየ ነው የሚስተካከልም እየቆየ ነው ሁሉም ነገር እና የሚገርማችሁ እንደዛ ሳምንት ባልሞላ ህመሜ በጣም ጥርምስምስ ነው ወጥቶኝ ዱቄት አድርጎኝ ነበረ። እውነት እንኳን ሚዲያ ላይ ለመውጣት ቀርቶ ማለት ነው ሰው ራሱ ሲያየኝ በጣም ነበር እግዚአብሔር የሚገርማችሁ ምንም አልችልም ማለት አንዳንድ አሁን የሚቆቀመው ሰው አለ። ግን እኔ አያመኝም ታመመኝ ግን ስማሙ ለስልስ አይደለም በጣም ከባድ ነው እና ይሄንም ባህረ ገደል ጥሎልኛል። እናንተንም ሸክማችሁን ባህረ ገደል ጣላችሁ ወዶቼ እና ዛሬ እንግዲህ የሚገርም ምሳ ስንሰራ ነበር እላችኋለሁ። የሚገርም ደግሞ አሁን ቡና እዚህ ጋር አዘጋጅቻለሁ። በጣም ደስ የሚል ጊዜ እያሳለፍኩላችሁ ነው። እግዚአብሔርን በስመ አብ በጣም ማለት ነው። እዚህ ጋር የሆነ ነገር አለ፣ እዚህ ጋር የሆነ ነገር አለ፣ እዚህ ጋር የሆነ ነገር አለ፣ እዚህ ጋር የሆነ ነገር አዘጋጅቻለሁ። ቡናዬን ቆልቻለሁ። በዚህ መልኩ ቡናዬን ቆልቻለሁ። ከዛ አዘጋጅያለሁ። በቃ ምንም ያላስተካከልኩት የለኝም። ወይ ቁጥጣ ቀደውም ቀዳለሁ። ከዛ ምግቦችን ሰርቻለሁ። ይኸውልኝ እዚህ ጋር ታያችሁ። ላሳያችሁ አይወልኛ ገኝ ወዶች ያ እንትን የምትመስል ቆንጆ ምስር ወጥ ምን ወጥ እንግዲህ ጠይቅ ነገር የምን ወጥ ይመስላል ላችሁ ነበር። ጾም ነው ባይዘው ምን ነገር ራሱ በጣም የሆነ በጾም ሰዓት ስለዚህ ማውራት ራሱ ነው እና ይዋት በዚህ መልኩ ወጣችንን ሰራን። የምታምር ወጥ ገና ተጋለች። ከዛ ከዚህ እናደርጋታለን። እዚህ ጋር ደግሞ ቆንጆ ጋር በድንቻል ጫት ተሰርታል። እዚህ ጋር ደግሞ ቆንጆ ጎመን በቆስጣ በምንድን ነው በቆስጣና በአበሻ ጎመን ማለት ነው። እዚህ ጋር ደግሞ ያበደ ፍርፍር ወጣለች። ይዋት አላስተካከልኳትም ገና አላስተካክላታለሁ ወይ። እዚህ ጋር ደግሞ ያበደ ሰላጣ አለ። ማይ ጋድ አሁን ክርስማስ አገኝ አብረን ምን በላው ቺም ሳገኝ ጋር ሆኖ እሺ ነው። ወዳችኋለሁ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ የኔ ማሮች የኔ ውዶች እሺ አብራችሁኝ ቆዩ ነው የምላችሁ። እግዚአብሔር ይመስገን እንደው ስለ ሁሉ እግዚአብሔር ይመስገን ነው የሚባለው ውዶች። እውነት በየሰከንዱ በየሰዓቱ በየደቂቃው እግዚአብሔር ይመስገን ብያልጠግብ ለምን እንደሆነ ያው ለምን የሚገባኝ ምናልባት እናንተ ላታውቁ ትችላላችሁ ማለት ነው። እዚህ አሁን ገና ለወቀት ለወቅ ያስቀምጣለሁ እንደዚህ ፍርሽ አድርጋለሁ። የኔ ቃል ትላላችሁ የኔ ቃል ከዛ እስከሚጠጣው አለቀዳላችሁ ነው እንትን ነው መቀደውና ስለማይመቸኝ ስልክ ላስቀምጠው ማለት ነው። ስለማይመቸኝ ስልክ ላስቀምጬ ያርኪ ነው ወቀደላችሁ። እኔ ያንተ ብዙ ጊዜ ካላጣው በቃ ካንተ ማቀጭ አለጣም ነው በቃ እንደዚህ በትንሽ ካንተ ተዘወም ትስከለ በጣም ደስ ይለኛል። በባይን ቀዳው እናድርስ ከዛ በቃ ምሳ አብረን እንበላ ብያችሁ ነው። እያደራ ሁላችሁ እንዳትቀርቡባት ቦታ ተጣጣፋ እሺ እዚህ ያዘጋጀሁኝ። ከዛ ትላላችሁ ስልኬ ሲቆይ ይፈንተናል ኩቻ አጀናልከው እና ስሙኝ ወዶች እኔ ምላችሁ ማለት ነው። እኔ ምላችሁ ልናገር ማለት ነው። ይሁን በቃ ላወራችሁ እፈልግና ልነግራችሁ እፈልግና ልጠይቃችሁ እፈልግና አንዳንዴ ደግሞ ያዝ ያደርገኛልና እንደምን አላውቅም እንግዲህ እግዚአብሔር ይመስገን ከሌሎም እንደወጣባኝ እና አሁን ዳይ ወደ ምሳችን ማለት ነው። ምሳችንን ደግሞ በልተን ስንጨርስ ቡናችንን እንጠጣለን። ሁላችሁም ከኔ ጋር ናችሁ ወዶች ይወይ እሺ እባካችሁ ፕሊዝ አበረታቱኝ። ሰብስክራይብ ላይክ እያደረጋችሁ ሼር እያደረጋችሁ ደግሞ ኮሜንት እየጻፋችሁልኝ አበረታቱኝ እላችኋለሁ። እሺ ሁላችሁም በቅንነትና በመልካምነት ስለምትከታተሉኝ በጣም አመሰግናችሁ። በያላችሁበት አንዳርቻ ሰላም ሁኑልኝ። ምሳና ቡና ዛሬ ከኔ ጋር ነን። ይሁንማ በጣም ደስ ብሎኛል። ከትናንት ነው ዛሬ በጣም ደህና ነኝ። እግዚአብሔር ተመስገን ይሁን። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። እሺ ማንም የለም ማለት ነው። በከፋችሁ፣ በተጨነቃችሁ፣ በተጠባባችሁ፣ በታመማችሁ፣ በወደቃችሁ፣ በከፋችሁ ብቻ በቃ አጠቃላይ በምንም ውስጥ ሆኖ ጥሏችሁ የማይሄድ ለሰከንድ ሆነ ለሰዓታት እግዚአብሔር ብቻ ማንም በዚህ ላይ በቃ ማንም ማለት ነው። በጣም አሁን ላይ ብቻ ሳይሆን ጀመር በህይወቴ በጣም የምኖርበት ነው ማለት ነውና አንዳንድ ጊዜ ሰው ስለሆነ እንዘነጋለን። በቃ አንዳንድ ጊዜ እግዚአብሔር ጋር ሆነ አይደለም የሆነ ወይ ኖርላታል ኖርኛል ተሷል ማለት እግዚአብሔር ይመስገን። ግን ቢሆንም መዘንጋት የሌለብኝ ነገር ቢኖር እናንተ ቢሆን ከእግዚአብሔር ውጭ ማንም የለም። ስንታመምም ሲከፋን ሲለሳን ሰውንና ማንም ብርቱ ሰው የለም በዚህ ምድር ምንም ያህል ብርቱ ብንሆን ምንም ያህል ጠንካራ ብንሆን ምንም ያህል የሆነ ሰው የሆነ ድክመት ይኖርበታል ማለት ነው። የሆነ ጊዜ የሆነ ቀን ወይም የሆነ ሰዓት እና ሰው ያ ነገር ሲገጥመን ግን በዛን ሰዓት ምናልባት ይኖር ይችላል። የሚገርማችሁ ከእግዚአብሔር ጋር በድክመታችሁ፣ በብርታታችሁ፣ በመደሰታችሁ፣ በማጣት፣ በመቸገር ብቻ በተለያየ ነገር በዚህ ምድር ላይ አሁን ላይ በተለይ በእኛ ዘመን ሰው የሚያስፈልገው በጭንቀት በቃ የሆነ ሰው በቃ ጭንቀት፣ መረበሽ፣ ብቸኝነት ምናምን በቃ ይሄ ነው እንጂ ሰው ላይ ማግኘት መጣት የሚለው ማለት በቃ ማንም ሰው በህይወቱ ያጣል ያገኛል ይላል። እሱ ከምንም ጋር አይገናኝም እና ውዶች ወይ ይሄላችሁ ነው የምወደው። እግዚአብሔር ይመስገን ማርያምን ነው የምላችሁ። ማርያምን ብዬ ማርያም በቃ ከማርያም ውጭና ለሶስት ቀን ምናምን በቃ ለአራት ቀን ከባድ ውስጥ ነበርኩ ማለት ነው ከራሴ ጋር። ወይኔ ቃል እኔ እንደዚህ እያልኩኝ ግን ለምንድን ነው በቃ ለራሴ ምናምን እል ነበረ እና ግን ከዚህም ደግሞ ከራሴ ብዙ ነገር ተማርኩኝ። ማርያምን ብዙ ነገር ተማርኩኝ እና እግዚአብሔር አምላክ የተመሰገነ ይሁን ስለሁሉ ነገር። የሚገርማችሁ በስመ አብ ከባድ ነው ግን እግዚአብሔር ይመስገን ማርያምን። ከዛ በኋላ ግን እግዚአብሔር ይመስገን ራሴን እንደምንም እንታልኩኝና በቃ በጎ ሆንኩኝ። ከዛም ደግሞ ለመዳን ደግሞ መከታተል ያለብኝ ነገር ተከታተልኩኝ። በቃ ምክንያቱም በቃ የሆነ ራሳችሁን ትምህርት ነገር የለም ሰው ልክ እንደዛ ማለት ነውና እግዚአብሔር የተመሰገነ ይሁን ነው የምላችሁ። እግዚአብሔር ይመስገን ስትታመሙና የሆነ ነገር ውስጥ ስትሆኑ ጥሏችሁ ከሚሄድ ሰዎች እግዚአብሔር ይጠብቃችሁ። ማርያምን ትልቅ ስብራት፣ ትልቅ ህመም፣ ትልቅ ሀዘን ነው። ምንም እንኳን በዚህ ሰዓት ምንም ማስረዳታችሁ በጣም ከባድ ነውና እግዚአብሔር በታመማችሁ በተከፋችሁ ሰዓት እግዚአብሔር ከጎናችሁ የሚሆን ሰው ይስጣችሁ። እግዚአብሔር ነው የምላችሁ። የሆነ ደስተኛ በሆናችሁ ሰዓትማ እንኳን ሰው አብራችሁ ሲሆን ይቅርና ባይሆን ራሱ ምንም አትሆኑ ምንም ማለት ነው። ሰው የሚያስፈልገው በቃ የሆነ ነገር ውስጥ በሆነ ሰዓት ማለት ነው። በዛ ነገር ውስጥ በቃ አብራችሁ ስትሆኑ ያ ሰው በቃ ምን ያህል ማርያምን በቃ ልክ እንደዛ ነውና እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር። እግዚአብሔር መልካም ነገር ለሁሉም ሰው ያድልላለሁ። እወዳችኋለሁኝ። በቃ እግዚአብሔር ይመስገን። በትልቁ በሰፊው እንገናኛለን። አብረን ብዙ ነገር እናሳልፋለን ማለት ነው ውዶችዬ እና
በጣም ነው የምወዳችሁ። እኔ ዛሬ ምንድነው እንደዚህ ፈገግ ደስ ያለ ነገር ቃል ብትሉ ሁልጊዜ ፈገግተኛ ነኝ፣ ደስተኛ ነኝ በህይወቴ በኑሮዬ። ምንም እንዴት የምከፋባት ቀንም ሆነች ደቂቃ እንዳለች ነቃችሁ ወዳሉ ባይዘው በምንም ውስጥ ልለፍ ሰው ነኝ ላልፍ እችላለሁ፣ ግን ምንም ራሴ ላይ የማመጣበት ጽም የለም እና በጣም ደስተኛ ነኝ። ከዛም ግን ዛሬ በጣም ደስ ያለኝ የሚገርማችሁ ከሳምንት በላይ ሁላ ሞኝ ነበርና ማውራት ማየት በቃ የሆነ ነገር በጣም ያስጠሉ ይደብሩ ምናምን በቃ ሌላ ውስጥ ነበርኩኝ እና ስልክ ሁላ ይዘት ነበር ሲደውል እንኳን ሰው እንዳይጨነቅ ስልኬን ዘግቼ ሁላ ምናምን ያሳለፍኩትኝ እና እንደዛ ሁሉ በቃ እግዚአብሔር ምን ምናምን ሁላ ድንግጥ የምትሉት ነገር የለም። ደግሞ እግዚአብሔር ይመስገን በጣም ጤነኛ ስለሆንኩ ያመኛል ብዬ አላስብም። ግን በማታውቁት አካባቢ ደግሞ ትንሽ ፀሐይ ነው፣ ክረምት ገና አልገባም ኢትዮጵያ ውስጥ አካባቢ በተለይ የለም ዝናብ፣ በጣም ከባድ ዝናብ ስለሌለ ከባድ ፀሐይ ነው ያለው፣ ከባድ ፀሐይ እና የፀሐይ በፀሐይ ሄጄ ይሁን በፀሐይ ምን እንዳልኩ አላውቅም። ብቻ በጣም በቃ እግዚአብሔር ይመስገን ማለት ነው እና በዛ በጣም በቃ ሌላ ሆኜ ስለነበረ እግዚአብሔር ተመስገን ይሁን አለፈች ማለት ነው እና እንደሳስበው ከዛ ራሱ መውጣቴ ከዛ መዳኔ ከዛ መነሳቴ እግዚአብሔር ተመስገን ይሁን ማለት ሌላ ምን ማለት እና ስለዳንኩኝ ደስ ብሎኛል። ደግሞ በጣም ደግሞ ቶሎ ስለዳንኩ ራሱ ደስ ብሎኛል። እግዚአብሔር ይመስገን። እግዚአብሔር ደግሞ ሁሌም ከእኔ ጋር ነው። አመሰግናለሁ። እግዚአብሔር አምላኬ አባቴ ሁሉ ነገር ከሁሉ ሳይጠቅሎ እግዚአብሔር ይመስገን። ሌላ ምን የሚልም እና እወዳችኋለሁ። ሁሉ ሰብስክራይብ ላይክ አድርጉ። እንግዲህ ቅድም እንደነገርኳችሁ አብረን እንቆይ ምሳና ቡና ዛሬ ከእኔ ጋር ሁሌም ያው በቃ እንዴት ነው ሁሌም እንትን ደስ ባለኝ ግን ለበቃ አንዳንድ ጊዜ የሆነ ከኛ ምን ከሰው ምን አንድ ነገር ላይ ትኩረት አናደርግም እና ብዙ ጊዜ እንደዚህ ነገር ላይ ስለምን ቪዲዮ አንሰራ ማለት ነው እና ለዛ ነው ዛሬ ግን እግዚአብሔር ይመስገን በጣም ቀለል በጣም ሻል በጣም ደህና ስላልኩኝ እስኪ ዛሬ ፋዲያ የሚገርማችሁ ዛሬ ደግሞ ገበያ ሁላ ሄጄ ሁላ ሱቅ ሁላ ወጥቼ ነበር። እግዚአብሔር ይመስገን ደህና ከዛ መጥቼ ነው እንግዲህ የቤት ቆይታዬን ማሳያችሁ ምሳና ቡና ሰዓቴ ማለት ነውና ውዶቼ ወዳችኋለሁ። ያላችሁ በሰላም ሁኑልኝ። እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ ነው የምልህ። ወዳችኋለሁ። ላይ እንግዲህ አብረን ቆይ አብረን ውዶቼ እሺ ወዳችኋለሁ። ወይኔ ይሄ ማንዱም ትኩስ ነው። ትኩስ ነው ውዶቼ። ትኩስ ልባቦት እየተገለበለበ እዚህ ጋር ደግሞ ሁሉንም በላምተ ነው። ከዛ ልጅ ጣልቃ እየገባ ነው እየጎረስኩ ላሳያቸው እያለ ነው እና ነው ምሳ እንብላ ውዶቼ። ቆንጆ ብላልኝ እኔዎች ብልት አድርግልኝ ብልት እንደዚህ ዲሽ ብርሻ ቀጭ ብለው በጣም ደስ ይላል። መልካም ምሳ ለሁላችንም። ጎበዝ ተበላ ትላብሳችሁ ዶት ጉርስ ማይ ጋድ እስኪ እንብላ ውዶት ምሳ እየበላሁላችሁ ነው የወዱት። መልካም ምሳ ለሁላችንም። በጣም ደስ የሚለኝ እንደዚህ በቃ ፍርሽ አድርጎ መብላት ደስ ይለኛል። በጣም ቆንጆ ምግብ